ጤና ይስጥልኝ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን ነው። ጦሩ በአምባሰል ተራሮች ላይ ድባቅ ተመታ፣ መከላከያ በገፍ እጅ ሰጠ፣ ብልጽግና ተደናግጧል። ህወሓት አስደንጋጭ መግለጫም አወጣ፣ አባት 7 ልጆቹን በጭካኔ ገደለ፣ የኢራን መርከብም በቁጥጥር ስር ዋለች። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ቤተክርስቲያኑ በመድፍ ተደበደበ። ከተደባበ ማርያም ገዳም በቅርብ ርቀት ላይ የሚገኝ አንድ ቤተክርስቲያን ላይ ነው የተፈጸመው የመድፍ ድብደባ ጉዳት ማድረሱ የተገለጸው። ይህ የምታዩት የመድፍ ቅንቡላ በአማራ ሳይንት ወረዳ 015 ደብተራ ቀበሌ የሚገኘው አዲቻ ቀበሌ ጊዮርጊስ ቤተክርስቲያን ላይ የአገዛዙ ወታደሮች ያስወነጨፉት ቅንቡላ ነው። የጸረ አማራ ብልጽግና ቡድን ተላላኪ መከላከያ ሰራዊት በአጅባራ ከተማ ባጠመደው መድፍ ነው የአዲቻ ቅዱስ ጊዮርጊስ ቤተክርስቲያን ኢላማ በማድረግ ጥቃት የፈጸመበት። በአምባሰል ተራሮች በወረባቦ ግንባር የጠላት ኃይል ድባቅ ተመታ። የምኒልክ ዕዝ አሃዶች ናቸው አንጸባራቂ ድል ማስመዝገባቸውን የገለጹት። በአምባሰል ተራሮች በወረባቦ ግንባር የምኒልክ ዕዝ አሃዶች ከፋሽስት የአገዛዝ ሰራዊትና ተላላኪ ካድሬዎች ጋር ባደረጉት ብርቱ ተጋድሎ በጠላት ላይ ከፍተኛ ሰብአዊ ኪሳራ ማድረሳቸውና አንጸባራቂ ድል ማስመዝገባቸውን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 104ኛ ኮር ህዝብ ግንኙነት ክፍል አስታውቋል። በአምባሰል ወረዳ ሰንሰለታማ ተራራዎች ላይ በተደረገ መጠነ ሰፊ አውደ ውጊያ ነው የምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር እና የ104ኛ ኮር የ24ኛው ክፍለ ጦር በጥምረት ባከናወኑት ኦፕሬሽን በውል ቁጥሩ ያልታወቀ የአገዛዙ ሰራዊት እርምጃ የተወሰደበት ብለዋል። የዕዙ አሃዶች በወሰዱት የተቀናጀ የማጥቃት እርምጃ ስትራቴጂካዊ በሆኑ የአበት ተራራዎች ላይ የመሸገው የጠላት ኃይል መፈራረሱም ታውቋል። ምኒልክ ዕዝ መዳረሻው ድልና ነፃነት የሆነው የህዝባችን ህልውና ተጋድሎ ተጠናክሮ ይቀጥላል ሲል ለትግሉ ያለውን ጽኑ አቋም የገለጸ ሲሆን በተባበረ ክንድ የሚመዘገቡ እነዚህ ድሎች የአማራ ህዝብ ነፃነትን እንደሚያፋጥኑ አጽንኦትን ሰጥቷል። የመከላከያ ኃይል በገፍ ፋኖን መቀላቀሉና መማረኩ በብልጽግናዎች በኩል ከፍተኛ ድንጋጤን ፈጠረ። እጅግ በርካታ የመከላከያ ኃይል በየጊዜው በፋኖ መማረኩ የቀጠለ ሲሆን አሁን ደግሞ ራሳቸው እጃቸውን ከመስጠት በዘለለ ፋኖን እየተቀላቀሉ ይገኛሉ። የብልጽግናው አገዛዝ የግፍ ዕድሜ ለማራዘም የሚደረገውን ጥሪ ወደ ጎን በመተው ነው የአገዛዙ የጸጥታ ኃይል አባላት የህዝባችን የህልውና ጥሪ ተቀብለው ፋኖን በሰላም መቀላቀላቸውን ቀጥለዋል ሲል ፋኖ አሳውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆን ኮር እንደገለጸው ከሆነ በአልዩ አምባ ከተማና በሸዋሮቢት አካባቢ የነበሩ የአገዛዙ ታጣቂዎች ትጥቃቸውን ይዘው ፋኖን መቀላቀላቸውንም ገልጧል። እነዚህ የአገዛዙ አባላት የአማራ ህዝብ ትግል የህልውና ጉዳይ መሆኑን ገብቶናል፣ ከህዝባችን ጎን ለመቆንም ወስነናል የሚል ቁርጠኛ መልእክትም አስተላልፈዋል። ወደ ፋኖ የተቀላቀሉት አባላት ለተደረገላቸው ወንድማዊ አቀባበል ምስጋና ያቀረቡ ሲሆን አሁንም በአገዛዙ መዋቅር ውስጥ የሚገኙ የሚሊሻ እና የአድማ ብተና እንደዚሁም የመከላከያ አባላቶች ወቅቱን ተረድተው የወገንን ጥሪ ሰምተው ፋኖን ሊቀላቀሉ እንደሚገባም በድጋሚ ጥሪ ቀርቦላቸዋል። እጅግ ቁጥሩ የበረከተው የመከላከያ ኃይል ከጊዜ ወደ ጊዜ በፋኖ መማረኩ ያስጨነቀው የብልጽግና ኃይል አሁን ከፍተኛ ድንጋጤ ውስጥ መግባቱ ነው እየተገለጸ የሚገኘው። የምንችለውን ሁሉ አድርገናል፣ የትጥቅ ኃይል አሟልተናል፣ መከላከያው የሚፈልገውን ሁሉ ለማድረግ ጥረት አድርገናል። ይሁን እንጂ በየጊዜው በፋኖ መማረካቸው አስደንጋጭ ጉዳይ ነው። ወዴትስ እየሄደ ነው መከላከያ የሚል ጥያቄም በብልጽግናዎች ዘንድ ጠቅላይ ሚኒስትሩ ጨምሮ የጦር አዛዦቹ በአሁኑ ሰዓት ድንጋጤ ውስጥ በመግባት በተለያየ ቦታ የሚደረገው ተጋድሎ ውጤት አልባ መሆኑን እየተገነዘቡ መምጣታቸው ታውቋል። የአማራ ፋኖ ትግል አጠንክሮ የቀጠለ ሲሆን በተለያዩ የአማራ ግዛቶች የሚደረገው ተጋድሎ አሁንም በድል እየታጀበ መቀጠሉም ታውቋል። የአርሶ አደሩ እህል መቃጠሉ ከፍተኛ ቁጣን ቀሰቀሰ። በሸዋ ጠቅላይ ግዛት አሳምነው ዕዝ በማጀቴ ዙሪያ የአርሶ አደሩን ሰብል በብልጽግና ወሮበላ ኃይሎች የማህበረሰብ ሰብል እንዲቃጠል ትዕዛዝ መስጠቱ ቁጣን ቀስቅሰዋል። በማጀቴ አካባቢ የሚገኙ አርሶ አደር ለወራት ደክመው ለፍተው የሰበሰበውን የጤፍ ክምር
በገዢው ብልጽግና ስርዓት ታጣቂዎችና በኦሮሞ ሚሊሻ አማካኝነት ሆን ተብሎ እንዲቃጠል ተደርጓል ነው የተባለው። ጥቃቱ የተፈጸመው የመከላከያ ሰራዊት ከባድ መሳሪያ ድጋፍ በሚደረግላቸው የኦሮሞ ሚሊሻዎች እንደሆነም ታውቋል። አርሶ አደሩ ዘርቶ አርሞና አጭዶ የከረመውን ይህን ምርት በሽብርተኝነት በንብረት ማውደም ዘመቻ እንዲወድም ተደርጓል። የብልጽግና መራሹ ጦርና የኦሮሞ ሚሊሻዎች አማራን ለማጥፋት ግዛታችንን ከገቡ ጊዜ ጀምሮ የፋኖ ክንድ መቋቋም ሲያቅታቸው ቂማቸውን በአርሶ አደሩና በሰብሉ ላይ እየተወጡ መሆኑ የሚታወቅ ሀቅ ነው ብለዋል ፋኖቹ። ሆኖም በማጀቴ አካባቢ የሚገኘው በርካታ የጤፍ ክምችት በእሳት እንዲጋይ የተደረገ ሲሆን ይህንንም በአካባቢው ላይ ከፍተኛ የምግብ ዋስትና ችግር ረሃብ ለመፍጠር የታለመ ሴራና ተንኮል እንደሆነም ተደርሶበታል ብለዋል። በተጨማሪ በኦሮሞ ብሔረሰብ አዋሳኝ ያለው የማጀቴ አርሶ አደር ሙሉ ለሙሉ በኦሮሞ የከብት መንጋ እንዲበላና እንዲወድምም ተደርጓል። አርሶ አደሩም የዓመት ልፋቴ በአይኔ ፊት ወደመ በማለት ከፍተኛ ሀዘንና ቁጣቸውን እየገለጹ ይገኛሉ። ይህ የኦሮሞ አገዛዝ የአብይ አህመድ አስተዳደር በአማራ ሕዝብ ላይ እየፈጸመ ያለውን ስልታዊ ኢኮኖሚ አሻጥር፣ የንብረት ውድመት ዓለም አቀፍ ሰብአዊ መርሆ የጣሰ መሆኑን የሰብአዊ መብት ተሟጋቾችም በድጋሚ ሲገልጹት መቆየታቸው አይዘነጋም። ይሁን እንጂ ይህንን እርምጃ ከወሰዱም በኋላ የአማራው ማህበረሰብ ከዚህ በኋላ በቃን፣ ይህን ስርዓት ተከትለን መጓዛችን ውጤት የሌለው ነው፣ ከዚህ በኋላ ከፋኖ ጎን ቆመን አካባቢያችንና ህዝባችንን ነፃ ማውጣት አለብን በሚል በቁጣ ተነስተዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊ አርበኛ አማረ ታዘዘ መረጃውን ለዘውዱ ሾው ሚዲያ ልኳል። የትግራይ ወጣት የፖለቲካ ስራ ተሰርቶበታል፣ ካሁን በኋላ የጦርነት መሳሪያ አይሆንም ስትል የቀድሞ አፈ ጉባኤ ኬሪያ ተናገረች። ባለፉት ዓመታት በትግራይ ወጣቶች ዘንድ ከፍተኛ የሆነ የአመለካከት የንቃት ለውጥ እየታየ መሆኑን የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ነች የገለጸችው። ወጣቱ አሁን ላይ የፖለቲካ ሴራዎችን በመረዳት ለጥቂት ግለሰቦች ስልጣን ሲባል አልሞትም የሚል ጠንካራ አቋም እያዘ መሆኑንም ይፋ አድርጋለች። ወጣቱ ቀደም ሲል ለህዝብ ህልውና ተብሎ ይነገር የነበረውን ትርክት አሁን ላይ የጥቃት መሪዎች ስልጣን ለማስጠበቅ የሚደረግ ድራማ መሆኑን በውል ተረድቷልም ብላለች። የእነዚህ ህልውናን ለማረጋገጥ መሞት እንደሌለበት ወጣቱ አሁን ገብቶታል ያለችው ወይዘሮ ኬሪያ ይህ ግንዛቤ በህወሓት ዘንድ ከፍተኛ ድንጋጤ መፍጠሩንም ነው የጠቆመችው። የትግራይ ወጣቶች የማህበራዊ ትስስር ገጾች በግልጽ ቋንቋ እየዘፈኑ ጦርነት ይብቃን፣ ሰላም እንፈልጋለን እያሉ መሆኑንም ጠቆማለች። በተለይ ወጣቶቹ የኢትዮጵያን አንድነታቸውን፣ የሰላም ናፍቆታቸውን መግለጻቸው በብሔር የመሸሸግ የቆየ ዝንባሌ ላላቸው ሰዎች የማይመች መሆኑንም አስረድታለች። በአሁኑ ወቅት ወጣቱ ሀቅን መቀበል፣ በትክክለኛ መረጃ ላይ ተመስርቶ መሪዎቹን መሞገት መጀመሩ ትልቅ ተስፋ የሚጥል ለውጥ መሆኑንም ነው የገለጸችው። ህወሓት አስደንጋጭ መግለጫም አውጥቷል። በምርጫ ቦርድ የተሰረዘው ህወሓት ስብሰባውን ተከትሎ ባወጣው መግለጫ ነው ትግራይን ለመምራት ለሁለተኛ ዙር የስራ ኃላፊነት ላይ የተራዘመውን የሌተና ጀነራል ታደሰ ወረደን ስልጣን ክፉኛ ተቃውሞታል። ህወሓት በ2012 ዓ.ም በተካሄደው በፌዴራል መንግስት ህገወጥ የተባለው ምርጫ መሰረት በማድረግ በወቅቱ የተመረጠው የትግራይ ክልል ምክር ቤት ወደ ስራው እንዲመለስም ውሳኔ አስተላልፏል። ይህ በምክር ቤቱ በ2.8 ሚሊዮን ህዝብ ድምፅ ላይ ያረፈበትን የሉዓላዊ ስልጣን መገለጫም ነው ሲል አሳውቋል። ከምክር ቤቱ መመለስ በተጨማሪ የትግራይ ክልል መንግስት አስፈጻሚ አካል ወይም ካቢኔው አቃፊና ሁሉንም ያካተተ ሆኖ እንደገና እንዲዋቀርም ነው ያሳለፈው ውሳኔውን። በቅርቡ በፌዴራል መንግስት የጊዜያዊ አስተዳደር በሌተና ጀነራል ታደሰ ወረደ የሚመራውን የስልጣን ዘመን ያራዘመ ሲሆን ህወሓት ይህንን የፌዴራል መንግስት እርምጃ ከፓርቲ እውቅና ውጭ የተደረገ የነጠላ ውሳኔ ሲል አሁንም በድጋሚ ተቃውሞን አቅርቧል። የፌዴራል መንግስት የፕሪቶሪያን ስምምነት በመጣስ የድሮ ህጎችን እየጠቀሰ ስልጣን እያራዘመ ነው ሲልም ከሶታል። አሁን ወደ ውጭ ዜናዎች እናመራለን። አሜሪካ የኢራንን መርከብ በቁጥጥር ስር አውያለሁ ስትል ገለጸች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናቸው በአሜሪካ የተጣለውን የመርከቦች እገዳ ወደ ኢራን ወደቦች መውጣት መግባት ጥሳ ለማለፍ የሞከረችው የኢራን ባንዲራ ያረፈበትን መርከብ በቁጥጥር ስር መዋላን ገልጣለች። ፕሬዚዳንቱ አሜሪካ ቱስካ የተባለች የኢራን መርከብ በኦማን ባህረ ሰላጤ ላይ አስቁማ በቁጥጥር ስር መዋሏን ነው ያመለከተችው። የአሜሪካን የባህር ኃይል መርከቧን ጉዞዋን እንድታቆም ተደጋጋሚ ማስጠንቀቂያ ሰጥቶ እንደነበረም ጠቁሟል። የኢራን መርከቦች ሰራተኞች የተሰጣቸውን ማስጠንቀቂያ ባለመቀበላቸው የአሜሪካን ጦር የመርከቧን የሞተር ክፍል በመምታት እና ከጥቅም ውጭ በማድረግ በነበረችበት እንድትቆምም አድርጓታል።
አሁን ላይ የአሜሪካ ወታደሮች መርከቧን ተቆጣጥረው በመርከቧ ውስጥ ምን አይነት ጭነት እንዳለ ፍተሻ እየተደረገ መሆኑንም አክለው ገልጸዋል። እንደ ፕሬዚዳንት ትራምፕ ገለጻ ቱስካ የተባለችው መርከብ ቀደም ሲል በነበራት ህገወጥ እንቅስቃሴ ምክንያት በአሜሪካ ግምጃ ቤት ማዕቀብ ተጥሎባት የነበረች እንደሆነም ተጠቅሷል። በአሜሪካ ሉዊዝ አንድ ግለሰብ 7 ልጆችን ተኩሶ መግደሉ ተሰማ። አስደንጋጭ አሜሪካ ነው። ሉዊዛ አንድ የታጠቀ ግለሰብ 7 የገዛ ልጆቹን ጨምሮ በጥቅሉ 8 ህጻናትን እንደገደለ ፖሊስ ያሳወቀው። የአካባቢው ፖሊስ መምሪያ ቃል አቀባይ ክሪስ እንደገለጹት ጥቃቱ የተፈጸመው በሽሬፖርት የሚገኙ 2 ቤቶች ላይ ሲሆን ከልጆቹ 3 እስከ 11 ዓመት ዕድሜ ላይ ይገኙም ነበር ብለዋል። ጥቃቱ ያደረሰው ግለሰብ የ31 ዓመቱ ሻመር ሲሆን ፖሊስ ባደረገውም ክትትል ተተኩሶበት ህይወቱ ወዲያውኑ ማለፉን ገልጧል። በትላንትናው ዕለት በተፈጸመ ጥቃት ነው የገዳው ባለቤትን ጨምሮ 2 ሴቶች በጥይት ተመተው ሆስፒታል መግባታቸውን ፖሊስ ባወጣው ሪፖርት ያሳወቀው። ፖሊሱ የጥቃቱ መንስኤ ምን እንደሆነ ይፋ ባያደርግም ግለሰቡ ግን በ2019 ከጦር መሳሪያ ክስ ጋር በተያዘ በቁጥጥር ስር ውሎ እንደነበረም ተገልጧል። በሽሬፍፖርት በዚህ ሳምንት የተከሰተውን ክትትል ሳይጨምር በመላው አሜሪካ በዚህ ዓመት ቢያንስ 119 የጅምላ ተኩስ ጥቃቶች ሲፈጸሙ 79 ህፃናቶችን ጨምሮ 117 ሰዎች ህይወታቸው ሲያልፍ 458 ሰዎች ደግሞ መቁሰላቸውን ሪፖርቱ አመልክተዋል። የአማራ ህዝብ በዘረኞች የውስጥም የውጭም ጠላቶቹ በተደጋጋሚ የህዝብ እልቂት፣ ስደት፣ የንብረት መውደም፣ የመፈናቀልና የእስራት ግፍና በደሎች ሲደርሱበት 30 ዓመታት አልፈዋል። ያለፈው አልበቃ ብሎ ይሄ የዘር ማጥፋት ወንጀል ዘርፈ ብዙ ሆኖ አሁንም እንደቀጠለ ነው። የአማራን ህዝብ ለመታደግ የወደቁም ብዙ ጀግኖች አሉ። ህይወታቸውን ሰጠው ቢያልፉም እኛ ግን ልንረሳቸው አንችልም። የወደቁለትን ዓላማም ወደፊት ማራመድ አለብን። እነዚህን ሰማዕታት በዓለም አቀፍ ደረጃ ለመዘከር በመጪው ሐምሌ ወር ለመጀመሪያ ጊዜ ቀኑን ሙሉ ተከብሮ እንዲውል ዝግጅት አድርገናል። ጥሪያችን አማራ ሁሉ በያለበት ቦታ ይህንን ቀን ቢቻል አብሮን አክብሮ ካልተቻለም ደግሞ ታስቦ እንዲውል ጥሪ እናቀርባለን። በቅርቡ ተጨማሪ ዝርዝር ይዘን እንቀርባለን። በዚህ ጉዳይ መተባበር የምትፈልጉ ሁሉ በኢሜል አድራሻችን amarasamaatat@gmail.com እዚህ ተጽፎ እንደምታዩት በዚያ አድራሻ ልታገኙን ትችላላችሁ። እናመሰግናለን። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።